ዛሬ በጥልቀት የምንመለከተው አንድ በጣም የታወቀ መጽሐፍ ነው። በስቶርሚ ኦማርቲያን የተጻፈው የምትጸልይ ሚስት ኃይል። ይህ መጽሐፍ ሚስት ጸሎት በጋብቻ ውስጥ ምን ያህል ትልቅ ተጽዕኖ እንዳለው ነው የሚያሳየው እና ዛሬ በውይይታችን ደራሲዋ ያነሷቸውን ቁልፍ ሐሳቦች ነቅሰን እንመረምራለን። አዎ፣ ግን ውይይቱን ከመጀመራችን በፊት አንድ ነገር ግልጽ ብናደርግ ጥሩ ነው። እኛ እዚህ የምናደርገው በመጽሐፍ ውስጥ የቀረቡትን ሐሳቦች መተንተን ነው። ልክ ነው። ይሄ ማለት የእኛ ግል አቋም ነው ማለት አይደለም። ዓላማችን ይዘቱን እንዳለ ለአድማጭ ማቅረብ ነው። በጣም ትክክል። እንግዲያው ከመጀመሪያው እንጀምር። ደራሲዋ መጽሐፉን የሚጀምሩት ብዙዎች በማይጠብቁት ነጥብ ነው አይደል? ለባልሽ እንዲህ ጸልይ ከማለት ይልቅ ለውጡ የሚጀምረው ከራስሽ ነው ትላለች። ለባል ከመጸለይ በፊት ሚስት ለራሷ መጸለይ አለባት። ይሄ ትንሽ ለመቀበል የሚከብድ ሐሳብ ይመስለኛል። ፍጹም ትክክል ነሽ። ምክንያቱም ችግሩ ያለው ሌላው ሰው ጋር ነው ብለን ነው ብዙ ጊዜ የምናስበው። እሷም ይህንን የተረዳቸው ከራሷ ተሞክሮ ተነስታ ነው። እንዴት? በመጽሐፉ እንደምትለው በሚስት ልብ ውስጥ ቂም፣ ንዴት ወይም ይቅር አለማለት ካለ እነዚህ ስሜቶች የጸሎቷን ኃይል ያዳክሙታል፣ እንደ ግድግዳ ይሆናሉ። የራሷን ታሪክ ስትናገር መጀመሪያ ላይ ጸሎቷ ምን ነበረ መሰለሽ? ጌታ ሆይ እሱን ቀይረው። የሁላችንም ጸሎት ማለት ነው። የሌላውን ሰው ችግር ለእግዚአብሔር መንገር። ልክ ባሏ ላይ የምታያቸውን ችግሮች ዝርዝር ታቅርብ ነበር። ግን እግዚአብሔር በመጀመሪያ መስራት የፈለገው በእሷ ላይ እንደሆነ ነው ያሳያት። በእሷ ላይ ጸሎቷ ቀስ በቀስ መቀየር እንዳለበት ተገነዘበች። ከእሱን ቀይረው ወደ ጌታ ሆይ እኔን ቀይረኝ። ስለዚህ ነጥቡ ጥሩ ሰው ለመሆን ብቻ ሳይሆን ጸሎቱ ራሱ ውጤታማ እንዲሆን ነው። የራሷ ልብ ንጹሕ ካልሆነ የጸሎት መስመሩ ይዘጋል እንደማለት ነው። በትክክል ዋናው ቁልፍ ሐሳብ ይሄ ነው። የግል ለውጥ ለጋብቻው ለውጥ መነሻ ነው። ልቧ ከተስተካከለ በኋላ የምትጠቀምበት መሳሪያ ደግሞ ጸሎት ነው። እሺ፣ ስለዚህ መሳሪያ እናውራ። መጽሐፉ ጸሎቱን እንደ ተራ ልመና አያየውም አይደል? መንፈሳዊ ውጊያ የሚል ከበድ ያለ ቃል ነው የምትጠቀመው። አዎ፣ በጣም ወሳኝ ነጥብ ነው። እዚህ ላይ ስልጣን የሚል ቃል ትጠቀማለች። ይሄ ብዙ ጊዜ በተሳሳተ መንገድ ይተረጎማል። ማለቴ ሚስት በባሏ ላይ ስልጣን አላት ማለት ነው? አይደለም። ስልጣኑ በባሏ ላይ ሳይሆን ጋብቻውን በሚያጠቁ አሉታዊ ኃይሎች ላይ ነው። ለምሳሌ አለመገባባት፣ ግጭት፣ ይቅር አለመባባል፣ እነዚህን ነገሮች በጸሎት ማሰር ትችላለች ትላለች። በምድር የምታስሩት በሰማይ የታሰረ ይሆናል የሚለውን ሐሳብ ይዛ ማለት ነው። በትክክል ጋብቻውን ከጥፋት ለመጠበቅ እንደ መሳሪያ ነው የምታየው። ይህንን በተግባር የሚያሳይ አንድ በጣም የምወደው ታሪክ መጽሐፍ ውስጥ አለ። ዝም ብለሽ ጸልይ የምትለው መሪ እንዴት እንደተገበረችው የምተርክበት። አዎ፣ ስለ ወንዶች የጸሎት ቡድን። ልክ ነው። ባሏ ማይክል የጸሎት ቡድን እንዲጀምር ስትተውተዋ ጊዜ የለኝም የሚላት ነበር። አዎ፣ ያ ታሪክ የዚህን መርህ ኃይል በደንብ ያሳያል። እሷ ስትነዘንዘው ምንም ውጤት አልነበረውም። እንዲያውም ይባስ ብሎ እንዲከላከል አደረገው። በመጨረሻ ግን መናገር አቆመች እና መጸለይ ጀመረች። አዎ፣ በጸጥታ ለ2 ዓመታት ያህል ከጸለየች በኋላ አንድ ቀን እሱ ራሱ መጥቶ የወንዶች የጸሎት ቡድን ጀመርኩ አላት። ለሷ ትልቅ ድንጋቴ ነበረ። ይህ ታሪክ ግን አንድ ከባድ ጥያቄ ያስነሳል። ዝም ማለት እንደ ሽንፈት ሊቆጠር ይችላል። መቼ ነው መናገር ያለብን? መቼ ነው ዝም ብለን መጸለይ ያለብን? በጣም ጥሩ ጥያቄ ነው። መጽሐፉ ፈጽሞ አትናገሪ አይልም። ነገር ግን ጥበብን መጠቀም አለብሽ ነው የሚለው። አንዳንድ ጉዳዮች በንግግር አይፈቱም። በተለይ የአንድን ሰው የልብ ዝንባሌ ለመቀየር መሞከር ብዙ ጊዜ ወደ ግጭት ነው የሚወስደው። የእሷን ንግግር ባሏን ከማበሳጨት ውጪ ምንም አልፈየደም። ልክ። ጸሎቷ ግን የልቡን ፍላጎት ከውስጥ ቀየረው። ጸሎት እግዚአብሔር እንዲሰራ በር ይከፍታል ነው የምትለው። በጣም ግልጽ ነው። ነገር ግን ጸልይ ማለት በጣም ሰፊ ነው። መጽሐፉ በተለይ በምን ጉዳዮች ላይ እናተኩር ትላለች? ለምሳሌ ስለ ባል ሥራ። ስለ ሥራ ስታነሳ የምትለው ነገር በጣም ሚዛናዊ ነው። 2 ጽንፎችን ትጠቅሳለች። አንደኛው ስንፍና፣ ሌላኛው ደግሞ ከልክ ያለፈ የሥራ ሱስ ወርካሆሊዝም የምንለው እና የሚገርመው ሁለቱንም ከፍርሃት ጋር ነው የምታገናኛቸው። አዎ፣ ይህ በጣም አስገራሚ ግንኙነት ነው። እንዴት ነው ከፍርሃት የሚመነጩት? መመስለሽ የወንድ ማንነት ከሥራው ጋር በጣም የተቆራኘ ነው ትላለች።
ስለዚህ ስንፍና በሞክርም አልሳካም ከሚል የውድቀት ፍርሃት ሊመታ ይችላል። እሺ፣ የሥራ ሱስ ደግሞ ካልሰራው ዋጋ ቢስ እሆናለሁ ወይም ራሴን ማስመስከር አለብኝ ከሚል ጥልቅ ፍርሃት። ገባኝ። ስለዚህ ጸሎቱ መሆን ያለበት ብዙ ገንዘብ እንዲያገኝ ብቻ አይደለም፣ ከፍርሃት ነፃ ሆኖ በሥራው ሚዛንና እርካታ እንዲያገኝ ጭምር ነው። በጣም ግልጽ ነው። ሌላው ትልቅ ርዕስ ፈተና ነው። ይህን ስስ ጉዳይ እንዴት ነው የምትዳስሰው? እዚህ ላይ በጣም እውነታን ያገናዘበ አቋም ነው ያላት። ፈተና በሕይወት ውስጥ የማይቀር ነው ትላለች። ጠላትም የአንዳንዱን ሰው ደካማ ጎን ያውቃል። ታዲያ መፍትሄው ምንድን ነው? ቁልፉ ነገር ፈተናው ከመምጣቱ በፊት መጸለይ ነው። የመከላከያ ጸሎት። በተለይ ባል መንፈሳዊ ተጠያቂነት ያለበት የጸሎት አጋሮት እንዲኖሩት መጸለይ በጣም ወሳኝ ነው ትላለች። በግልጽ ሊያናገራቸው የሚችሉት ጓደኞች? አዎ፣ በፈተና ጊዜ ሊደግፉት የሚችሉ። ጥሩ። ግን ባል በፈተና ቢወድቅስ? መጽሐፉ ሚስት ራሷን እንዳትወቅስ ይመክራል። ይሄ በጣም አስፈላጊ ነጥብ ነው። ልክ ነሽ። በደንብ ስላልጸለይኩ ነው የሚል የጥፋተኝነት ስሜት በቀላሉ ሊመዳ ይችላል። እሷ ግን ምን ትላለች? ውሳኔው የራሱ ነው። እያንዳንዱ ሰው ለምርጫው ተጠያቂ ነው። ሚስት ራሷን መውቀስ የለባትም። ግን መጸለይን ማቆም የለባትም። በፍጹም መጸለይንም ማቆም የለባት። የምትጸልይለት ለውድቀቱ ሳይሆን ለትንሳኤው ነው፣ ለወደፊት ጥንካሬው። እሺ፣ ስለ ባለ አእምሮስ ምን ትላለች? የውጊያ ሜዳ ነው ትላለች አይደል? አዎ፣ የባለ አእምሮ በተለይ ተስፋ የለህም፣ ከንቱ ነህ፣ ትወድቃለህ በሚሉ የጠላት ውሸቶች የሚጠቃበት የውጊያ ሜዳ ነው ትላለች። የራሷን ባል እንደ ምሳሌ ትጠቅሳለች። ሙዚቀኛ ስለነበር የአርቲስት ባህሪ ነበረው ትላለች። እና አእምሮ ባሉታዊ ሐሳቦች ይጠቃ ነበር። በጣም ለዚህ ደግሞ ሁለት ኃይለኛ መሳሪያዎችን ትጠቁማለች። አንደኛው የእግዚአብሔርን ቃል በላዩ ላይ መናገር፣ ሁለተኛው ደግሞ ምስጋና ነው። ምስጋና፣ እሱ እንዴት ነው መሳሪያ የሚሆነው? ምን መሰለሽ፣ ምስጋና የእግዚአብሔርን መገኘት ይስባል ትላለች። የእግዚአብሔርን መገኘት ባለበት ደግሞ ጨለማና ውሸት አይቆሙም። ስለዚህ ሚስት ለባሏ ያላትን መልካም ነገሮች ስታመሰግን የአሉታዊነትን መንፈስ ታባርራለች። እስካሁን ስለ ባል ብዙ አውርተናል። ስለ ሚስት ኃላፊነቶችስ ምን ትላለች? ለምሳሌ ሰላማዊ ቤት መፍጠር እና ለባሏ ማራኪ ሆና መቆየት። ይህ ሐሳብ ትንሽ አከራካሪ ሊሆን ይችላል። ጥሩ ጥያቄ ነው። እሷ ይህንን ሐሳብ ስታነሳ የምትጠቀመው የንግሥት አስቴርን ታሪክ ነው። አስቴር ወደ ንጉሡ ከመግባቷ በፊት ራሷን ለማሳመር 1 ዓመት ሙሉ እንደወሰደች ታስታውሳለች። እሺ፣ ግን ነጥቡ ውጫዊ ውበት ላይ ብቻ ያተኮረ አይደለም። ይሄ በጣም አስፈላጊ ነው። ውስጣዊ ውበትንም ይጨመራል። ከእግዚአብሔር ጋር ጊዜ በማሳለፍ የሚገኝ ሰላምና ደስታ ያ ወደ ውጭ ይንጸባረቃል ነው የምትለው። ሌላው ትልቅ የግንኙነት ፈተና ስለሆነው መጥበቅ ወይም ኤክስፔክቴሽንስ ምን ትላለች? እዚህ ላይም በጣም ግልጽ የሆነ የግል ተሞክሯን ነው የምታካፍለው። ባሏ ከሥራ ወደ ቤት ለራት ሲዘገይ በጣም ትበሳጭ ነበር። ይሄ የተለመደ ችግር ነው። አዎ፣ ሁሌም በሰዓቱ እንዲመጣ ትጠብቅ ነበር። እሱ ሲያረፍት ደግሞ ምሽቱ በሙሉ በጭቅጭቅ ያልፋል። ታዲያ መፍትሄው ምን ሆነ? መፍትሄው የጠበቀችውን ነገር ማስተካከል ነበር። እግዚአብሔር የምትጠብቂውን ነገር ከእኔ እንጂ ከውሱ አታድርጊ እንዳላት ትናገራለች። ከዚያ በኋላ እሱ ለእራት እንደማይመጣ አድርጋ ማሰብ ጀመረች። በቃ ከመጣ እንደ ቦነስ ማለት ነው። ልክ ከመታ እንደ አስደሳች ግርምት ተቆጥሮ ጀመረ። ሳይመጣ ሲቀር ደግሞ ምንም አትበሳች። ከዚህ ጀርባ ያለው ትልቁ ትምህርት የደስታችን ምንጭ ባላችን መሆን የለበትም የሚለው ነው። በትክክል የመጨረሻው ተስፋና ጠበቃ ከእግዚአብሔር ሲሆን ከብዙ ብስጭት እንደምንዳን። ከዚሁ ጋር ተያይዞ በፍቅርና በአክብሮት መካከል ያለውን ልዩነት ታሳያለች። እንዴት? መጽሐፍ ቅዱስ ባል ሚስቱን እንዲወድ፣ ሚስት ደግሞ ባሏን እንድታከብር ያዛል ትላለች እና ለአንድ ወንድ አክብሮት ማጣት ከፍቅር ማጣት የበለጠ ሊጎዳው ይችላል። የሚገርም ነው። አዎ፣ አንዲት ሚስት እወድሃለሁ ግን አላከብርህም ብትለው እሱ የሚሰማው አለመከበሩን ነው ትላለች። እስካሁን ያየናቸውን ሐሳቦች ስናጠቃልላቸው መጽሐፉ ጸሎትን እንደ ንቁ እና ለውጥ አምጪ መሳሪያ ነው የሚያቀርበው። በጣም የሚገርመው ደግሞ ለውጡ የሚጀምረው ባልን ለመቀየር ከመሞከር ሳይሆን ከራሷ ልብ መሆኑ ነው። ፍጹም። ዋናው መልእክት የተስፋና የኃላፊነት ስሜት ነው። ተስፋ በሌላቸው በሚመስሉ ሁኔታዎች ውስጥ እንኳን ጸሎት ለውጥ ሊያመጣ ይችላል።
ትኩረቱ ባልን ከመቆጣጠር ወጥቶ ጉዳዩን ለእግዚአብሔር አሳልፎ መስጠት እና በራስ ለውጥ ላይ ማተኮር ነው። ይህ ትልቅ ውይይት ለአድማጭ አንድ ትልቅ ጥያቄ ጥሎ የሚያልፍ ይመስለኛል። መጽሐፉ አንዲት ሚስት በጸሎቷ የባሏን ሕይወትና ምርጫ ሳይቀር በጥልቀት መለወጥ እንደምትችል ያሳያል። ጥያቄው ይሄ ነው። የአንድ ሰው መንፈሳዊ ተግባር የሌላውን ሰው ሕይወትና ምርጫ የመለወጥ ኃይል አለው የሚለው ሐሳብ ከግለሰብ የግል ምርጫ ነጻነትና ተጠያቂነት ጋር እንዴት ሊጣጣም ይችላል?